እንዴት ናችሁ? welcome back to my YouTube channel. በአሁኑ ብዙም ሳልቆይ ተመልሻለሁ እና ብዙዎቻችሁ ቲክቶክ ላይ ሪኩዌስት ባደረጋችሁት መሰረት እንዴት የፊታችሁን ቅርጽ መለየት እንደምትችሉ በዚህ ቪዲዮ በደንብ አድርጌ አሳያችኋለሁ። እሺ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? ሳምንታችሁ እንዴት ነበረ? ቲክቶክ ላይ ስለ ግሎው አፕ እያወራን ነበረ። ስለ ግሎው አፕ ስናወራ ደግሞ እኔ the one and only ግሎው አፕ ሜተድ ብዬ ማስበው የፊት ቅርጻችሁን ማወቅና ልክ በፊት ቅርጻችሁ መሰረት ደግሞ ጸጉራችሁን፣ ቅንድባችሁን፣ ሜካፓችሁን ኤቭሪቲንግ ስታይል ማድረግ ነው ብያችሁ ነበረ። እዛ ቪዲዮ ላይ በጣም ብዙ ሰው የፊት ቅርጼ ነው ብሎ የሚያስበውና የፊት ቅርጹ የተለያየ ነው። ምክንያቱም ቪዲዮ ላይ ምን እያልኩኝ ነበረ? የፊታችሁን ቅርጽ እስቲ ንገሩኝና እኔ ደግሞ አይቼ ፎቶአቸውን ልከው ማለት ነው አይቼ ነግራችኋለሁ ብዬ ብዙ ሰው የፊት ቅርጹና ነው ብሎ የሚያስበው በጣም የተለያየ ነው። ሶ በዛ ኢንስፓየርድ ሆኜ ነው ይሄን ቪዲዮ የሰራሁት። አይ ሆፕ ይሄ ቪዲዮ በደንብ ይጠቅማችኋል ብዬ አስባለሁ። ተከታተሉ። ቪዲዮውን ከመጀመራችሁ በፊት እንደዚህ አይነት ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ የደውሏን ምልክት ተጫኑ። ሶ ሁላችሁም ልክ ይሄን ቪዲዮ አይታችሁ ሲጨርሱ ልክ የፊታችሁ ቅርጽ ምን አይነት እንደሆነ ስትለዩ ኮሜንት ላይ እየገባችሁ የኔ ፊት ቅርጽ ይሄ ነው ትሉኛላችሁ። እኔ ደግሞ ያንን እያየሁ አሁንም ኮንፊርም አደርጋችኋለሁ ማለት ነው። በመጀመሪያ 7 አይነት የፊት ቅርጽ አለ። ሁሉም ሰው ከሰባቱ ውጪ የፊት ቅርጽ ሊኖረው አይችልም። 7 አይነት የፊት ቅርጽ አለ እንዳትረሱ። ሰባቱ ምን እንደሆኑ አሁን እነግራችኋለሁ። ከዛ በፊት ግን የፊታችሁን ቅርጽ ሜጀር የምታደርጉት በ4 ላይኖች ነው። 1 ቋሚ መስመር ወደ ታች የሚወርድ፣ 3 ደግሞ ወደ ጎን ያሉ መስመሮች ናቸው። እዚህ ጋር እንደማሳያችሁ ማለት ነው። እነሱም መስመሮች በመጠቀም ነው ሁሉንም የፊት ቅርጻችሁን መለየት የምትችሉት ማለት ነው። የመጀመሪያው የፊት ቅርጽ ራውንድ ወይም ደግሞ ክብ የፊት ቅርጽ የምንለው ነው። ብዙ ሰው ይህንን የፊት ቅርጽ ከሞላላና ከስኩዌር ወይም ደግሞ አራት ማዕዘን ከምንለው ፊት ቅርጽ ጋር ያመሳስለዋል፣ ያምታተዋል። ይሄ የፊት ቅርጽ ግን ከሌሎቹ ለየት የሚያደርገው ብዙ ጊዜ ክብ ፊት ያላቸው ሰዎች ከዚህ እስከዚህ ያለው የፊታቸው ርቀትና ከዚህ እስከዚህ ያለው የፊታቸው ርቀት ተመሳሳይ ይሆናል ማለት ነው። በተጨማሪ ደግሞ እነኚህ ክብ ፊት አላቸው የምንላቸው ሰዎች አጠር ያለ አገጭ በመያዝ ይታወቃሉ። ክብ ፊት ያላቸው ሰዎች ብዙ ጊዜ ሕፃን የመምሰል ወይም ደግሞ ትልቅ ሰውም ሆነው ይሄ በጣም የልጅ ፊት የሚባል አይነት ፊት ያላቸው ሰዎች ናቸው። ምክንያቱም እንዳልኳችሁ አገጫቸውን አጭር ነች፣ ትንሽ ቻቢ ናቸው። ስለዚህ ብዙ ጊዜ ሕፃን የመምሰል ነገር አላቸው። ይሄ የፊት ቅርጽ ትክክለኛ ፀጉር ስታይል ከተጠቀማችሁለት፣ ትክክለኛ የቅንድብ ሊሆን ይችላል የሜካፕ ስታይል ከተጠቀማችሁለት በጣም የሚያምር በጣም ዩኒክ የሆነ የፊት ቅርጽ ነው። እንዳልኳችሁ አገጫችሁ አጠር ያለ ነው የሚሆነው እና ደግሞ ስትወፍሩ ቀድሞ የሚወፍረው ፊታችሁ ነው፣ ክብ ፊት ያላችሁ ሰዎች ማለት ነው። ስለዚህ አንደኛው ምንድነው ማለት ራውንድ ፌስ ሼፕ ወይም ደግሞ ክብ የፊት ቅርጽ ማለት ነው። ሁለተኛው እንግዲህ ስኩዌር ፌስ ሼፕ ወይም ደግሞ በአማርኛ አራት ማዕዘን አይነት ፊት የምንለው እዚህ ጋር እንደማሳያችሁ ማለት ነው። ይሄን የፊት ቅርጽ ብዙ ሰው ከራውንድ ወይም ደግሞ ከክብ ፊት ቅርጽ ጋር ያመሳስለዋል፣ ለመለየትም ሲቸገር እናያለን። ይሄ የፊት ቅርጽ ግን ከክብ ፊት የሚለየው በጆ ላይኑ ነው። የተወሰነ አንጉላር አይነት ሼፕ ካለው ክብ መስሎ አንጉላር አይነት ሼፕ ያለው ጆ ላይን ካላችሁ እናንተ ስኩዌር ሼፕድ ፌስ ናችሁ ማለት ነው። በጣም ብዙ ሰው ይቸገራል በክብና በስኩዌር ፌስ መካከል ያለው ልዩነት ለማግኘት ማለት ነው። ግን ብዙም አትጨናነቁ። አብዛኛዎቹ ለክብ ፊት የሚመከሩ የፀጉር ስታይሎች ለስኩዌር ፊት ይመከራሉ። ስለዚህ ኢትስ ኦልሞስት ዘ ሴም። ሁለተኛው ስኩዌር ፌስ ሼፕ ነው ማለት። ሶስተኛው ደግሞ የዳይመንድ የፊት ቅርጽ ነው። ይህ የፊት ቅርጽ ደግሞ ብዙ ጊዜ ከኦቫል ፊት ጋር ያመሳስሉታል። በነገራችን ላይ የኔ የፊት ቅርጽ ምን እንደሚመስላችሁ ቀድማችሁ ገምቱ። ልክ የኔ የፊት ቅርጽ ያለበት ላይ ሲደርስ ስለምነግራችሁ ማለት ነው። ስለዚህ ወደ ዳይመንድ ፌስ ሼፕ እንመለስ። የዳይመንድ ፌስ ሼፕ በመስመሮቹ ስንሄድ 3ቱ አግድም መስመሮች ላይ የመሀለኛው መስመር ከላይኛውና ከታችኛው መስመር ብዙ ጊዜ ሰፋ ይላል። ይህም ማለት ጠበብ ያለ ግንባር፣ ሰፋ ያለ ይሄ ምንድነው ጉንጭ ነው ቺክ ብቻ፣ ከዛ ደግሞ እንደገና ጠበብ ያለ ጆ ላይን ማለት ነው። ብዙ ጊዜ የዳይመንድ ፌስ ሼፕ ከኦቫል ፌስ ሼፕ የሚለየው በምንድነው?
ኦቫል እንግዲህ ሞለል ይላል እንደርስበታለን። የዳይመንድ ፌስ ሼፕ ግን አንጉላር የሆኑ ቦታዎች አሉት እዚህ ጋር ምናምን ማለት ነው። ሌላው ዳይመንድ ፌስ ሼፕ እንደሆናችሁ የምትለዩበት መንገድ ምንድነው? አገጫችሁ ረዘምና ሾል ይላል ማለት ነው። ለዳይመንድ ፌስ ሼፕ ምሳሌ የሚሆኑ አክትረሶች ጋር ፎቶ አስገባላችኋል። የዳይመንድ ፊት ካላችሁም ለመለየት አትቸገሩም። እንዳልኳችሁ ከሶስቱ መስመሮች የመሀለኛው መስመር ወይም ደግሞ እዚች ጋር ያለችው መስመር ሰፋ ይላል። እዚህ ጋር ጆ ላይናችሁና ግንባራችሁ ጠበብ ብሎ እዚች ጋር ሰፋ ብሎ እንደገና አገጫችሁ ሹል ከሆነ ምንድናችሁ ማለት ነው? ዳይመንድ ፌስ ሼፕ ናችሁ ማለት ነው። አራተኛው የፊት ቅርጽ አይነት ደግሞ ኦቫል ፌስ ሼፕ ወይም ደግሞ ሞላላ የምንለው ነው። የኔ አይነት የፊት ቅርጽ ማለት ነው። በነገራችን ላይ ሁሉንም የፊት ቅርጽ ምን አይነት የፊት ቅርጽ እንዳላችሁ መለየት የምትፈልጉ ከሆነ መጀመሪያ የሚጀምረው ፀጉራችሁን ወደ ኋላ ሙጥጥ አድርጎ ከማስያዝ ነው። በስታይል የተሸፈነ ፊት ላይ የፊትን ቅርጽ ለመለየት በጣም ከባድ ስለሆነ ማለት ነው። ስለዚህ አራተኛው ኦቫል ፌስ ሼፕ ነው። ኦቫል ፌስ ሼፕ ማለት በአማርኛ ሞላላ የምንለው ማለት ነው። እንዴት ነው ሞላላ እንደሆንኩኝ የማውቀው? እንዴት ነው ኦቫል ሼፕ እንደሆንኩኝ የማውቀው ካላችሁ በቀላሉ ወራጁ መስመር ከአግድሞቹ መስመር በቁመት ይበልጣል፣ ወይም ደግሞ የፊታችሁ ርዝመት ከፊታችሁ ስፋት ይበልጣል ማለት ነው። ኦኬ፣ አንደኛው መለያ መንገድ ይሄ ነው። ሁለተኛ ደግሞ ብዙ አንጉላር የሆነ የፊት ቅርጽ የላችሁም። ይሄ ወጠር ያለ ጆ ላይን እዚህ ጋር ወጣ ያለ አራት ማዕዘንነት ነገርና ብዙ የላችሁም። sometimes ኦቫል ፌስ ሼፕ ሆናችሁ የመሀለኛው መስመር ከሶስቱ አግድም መስመሮች የመሀለኛው መስመር ትንሽ ሰፋ ሊል ይችላል፣ እኩል ሊሆኑም ይችላሉ። ልክ እንደዚህና እንደዚህ ማለት ነው። ስቲል ሁለቱ ኦቫል ፌስ ሼፕ ነው ያላቸው። ሌላው ኦቫል ፌስ ሼፕ ላላቸው ሰዎች ብዙ ሄር ስታይሎች ይመቻሉ፣ በጣም እድለኛ ናቸው ተብሎ ይታሰባል። ግን ኦቫል ፌስ ሼፕ ኖሯችሁ በትክክሉ ፀጉራችሁን ስታይል ማታደርጉ ከሆነ ሁሉ ነገር ሩን ልታደርጉ ትችላላችሁ። አምስተኛውና ብዙ ሰው አለ ብለው የማያስበው የፊት ቅርጽ ብዙ ይሄንን የፊት ቅርጽ ከኦቫል ጋር በቃ ኦቫል ነው ብሎ ነው የሚያስበው። ኦብሎንግ ፌስ ሼፕ። አምስተኛው ምንድነው ብያችኋለሁ? ኦብሎንግ ፌስ ሼፕ ነው። ኦብሎንግ ፌስ ሼፕ በጣም ከኦቫል ጋር የተቀራረበ ቢሆንም የኦቫል ፌስ ሼፕ ሎንገር ቨርዥን ነው። ለምሳሌ ኦቫል ፌስ ሼፕ ስቲል ሞላላም ሆኖ ክብነት ነገር አለው አይደለ? ኦብሎንግ ፌስ ሼፕ ግን ምንም አይነት ክብነት የለውም። በጣም ረዘም ያለ የኦቫል ቨርዥን ነው ማለት ነው። ስለዚህ ኦብሎንግ ፌስ ሼፕ ምንም አይነት ክብነት አይታይበትም። ሁለት አይነት ኦብሎንግ ፌስ ሼፕ አለ። የመጀመሪያው ሰፊው የፊታቸው ፓርት ግንባራቸው የሆነና ሰፊው የፊታቸው ፓርት አገጫቸው የሆነ ነው። ስለዚህ ኦብሎንግ ፌስ ሼፕ ኖሯችሁ ግንባራችሁ ሰፊው የፊታችሁ ፓርት ከሆነ መሸፈን ያለባችሁ ወይም ደግሞ ትኩረት እንዲሰጠው ማድረግ ያለባችሁን ቦታ መለየት ትችላላችሁ ማለት ነው። ነገር ግን ኦብሎንግ ፌስ ሼፕ ኖሯችሁ ደግሞ አገጫችሁ ረዘም ያለ ከሆነ ሞር እሱን የሚሸፍንላችሁን ሄር ስታይል ትጠቀማላችሁ ማለት ነው። ለዚህ ፌስ ሼፕ በጣም ጥሩ ምሳሌ የምትሆነው ሪሃና ናት። ለኦብሎንግ ፌስ ሼፕ ኖሮት ደግሞ ካገጩ ደግሞ ረዘም ያለ ሳራ ጄሲካ ፓርከር፣ እሷ ደግሞ ለታይፕ 2 ወይም ደግሞ ለሁለተኛ ኦብሎንግ ፌስ ሼፕ ታይፕ ምሳሌ ትሆናለች ማለት ነው። ስለዚህ ይሄ አምስተኛው የፊት ቅርጽ አይነት። ስድስተኛው እንግዲህ ሀርት ፌስ ሼፕ ወይም ደግሞ የልብ ቅርጽ የፊት ቅርጽ እንለዋለን። ይሄ የፊት ቅርጽ ብዙ ጊዜ ግንባራቸው ጋር ሰፋ ይላሉ። ይሄ የፊት ቅርጽ ያላቸው ሰዎች ብዙ ጊዜ ግንባራቸው ጋር ሰፋ ይላሉ። ይህም ማለት ከአራቱ መስመሮች ከሶስቱ አግድም መስመሮች የመጀመሪያው መስመር ሰፋ ይላል፣ ቀጣዩ መስመርም መለስ ያለ ነው እያለ እየወረደ ከታች ግን ሾል ያለች አገጭ ትኖራቸዋለች ማለት ነው። ሌላው ሀርት ፌስ ሼፕ ከሆናችሁ የምትለዩበት መንገድ እዚች ጋር ፖይንትድ የሆነች ሄር ላይን ልክ እንደ ልብ ቅርጽ እንደ ምልክቷ ማለት ነው። ለዚህ ደግሞ ምሳሌ የሚሆኑ አርቲስቶችን እዚህ ጋር አደርግላችኋለሁ። ስለዚህ ልብ ቅርጽ የፊት ቅርጽ ካላችሁ ግንባራችሁ ሰፋ ይላል። ከዛ በኋላ ላይኑን እዚህ ጋር እንደምታዩት ማለት ነው የላይኛው ላይን ሰፋ ይላል፣ ከዛ በኋላ መለስ ይላል፣ ከዛ ይሄኛው እኩል ነው የሚሆነው ከዚህ ጋር። መጨረሻ ላይ ግን ሾልና ረዘም ያለች የምታምር ያገጭ ይኖራቸዋል። ይሄኛውም የፌስ ሼፕ የምትጠቀሙትን ሄር ስታይል እስካወቃችሁ ድረስ በጣም በጣም ቆንጆ በጣም የሚያምር የፊት ቅርጽ ነው ማለት ነው። ሰባተኛውና የመጨረሻው የፊት ቅርጽ አይነት ፒር ሼፕድ ፌስ ሼፕ ነው። ብዙ ሰው ይሄ የፊት ቅርጽ መኖሩን ራሱ አያውቅም። ይሄ የፊት ቅርጽ ያላቸው ሰዎችም ወይ ክብ ነኝ ወይ ስኩዌር ነኝ እያሉ ትክክለኛ ያልሆነ የፊት ቅርጽ ግምት ይሰጣሉ። ስለዚህ ፒር ሼፕድ የፊት ቅርጽ ካላችሁ በምንድን ነው የምታውቁት?
ከነኚህ ከአራቱ መስመሮች ወራጁ መስመር ወይም ደግሞ ቋሚው መስመር ከአግድሞቹ መስመር በመጀመሪያ ይበልጣል። ሁለተኛ ደግሞ ከአግድሞቹ መስመሮች ሰፊው የመስመር ፓርት የጆ ላይን ፓርት ሲሆን ጠበብ የሚለው ደግሞ የግንባር ይሆናል ማለት ነው። ስለዚህ ከሶስቱ ላይኖች የመጨረሻው ወይም ደግሞ ሶስተኛው ላይን ሰፋ ያለ ከሆነና ግንባራችሁ ደግሞ ጠበብ ያለ ከሆነ እናንተ ደግሞ ፒር ሼፕድ የፊት ቅርጽ ነው ያላችሁ። ስለዚህ ግንባራችሁ ጠበብ ብሎ ወደታች ደግሞ እየሰፋ የሚሄድ የፊት ቅርጽ ካላችሁ ፒር ሼፕድ ፌስ ሼፕ ነው ያላችሁ ማለት ነው። ለዚህ ምሳሌ የሚሆኑ አርቲስቶችን እዚህ ጋር አስቀምጥላችኋለሁ። ማወቅ ያለባችሁ ነገር የትኛውም አይነት የፊት ቅርጽ ቢኖራችሁ ስታይላችሁን እስካወቃችሁ ድረስ መጀመሪያ የፊታችሁን ቅርጽ እስካወቃችሁ ድረስ ምንም የማያምርባችሁ ነገር የለም። ዋናው ነገር ግን ለምንድን ነው ፊታችንን ቅርጽ ማወቅ ያለብን? ስታይላችሁን ኮምፕሊትሊ ስለሚቀይረው ሉካችሁን በጣም ስለሚያሳምረው። ለምሳሌ ዌቭ ሄር መሰራት ዲስ ዴይስ በጣም ትሬንዲ ነው አይደለ? ብዙ ሰው ፀጉሩን ዌቭ ይሰራል። ግን ለምንድን ነው ታዲያ ተመሳሳይ ዌቭ የተለያዩ ሰዎች ሲሰሩ አንዷ ላይ አምሮ አንዷ ላይ የሚያስጠላው? ለምንድን ነው? ምክንያቱም ዌቭ የፀጉር ስታይል አብሯቸው የማይሄዱ የፊት ቅርጾች አሉ። ለምሳሌ እሷ ላይ ዌቭን ይዩት፣ በጣም ነው የሚያምረው አይደለ? ሌላ ደግሞ ላሳያችሁ። እሷ ላይ ደግሞ ዌቭ ሄር ስታይልን ይዩት፣ አያምርም። ምክንያቱም የፊት ቅርጻቸው ጋር የሚሄድ የፀጉር ስታይል ስላልተጠቀሙ። ለምሳሌ ወደ ስትሬት ሄር እንሂድ። ለምሳሌ እሷ ላይ ይሄንን ስትሬት ሄር ይዩት፣ በጣም ያምራል። እሷ ላይ ደግሞ ይሄንን ስትሬት ሄር ይዩት፣ ብዙም ደስ አይልም። ስለዚህ የፊታችሁን ቅርጽ ተረድታችሁ ከፊታችሁ ቅርጽ ጋር የሚሄድ ሄር ስታይል መጠቀማችሁ ሙሉ ለሙሉ ስታይላችሁን ነው የሚቀይረው። ይሄ ቪዲዮ የፊታችሁን ቅርጽ እንድታውቁ በጣም እንደረዳችሁ ተስፋ አደርጋለሁ። ስለዚህ መጀመሪያ ላይ ቃል በተገባባነው መሰረት ሁላችሁም ከተማራችሁት የፊታችሁ ቅርጽ ምን እንደሆነ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ ከፊታችሁ ቅርጽ ጋር የሚሄድ የፀጉር ስታይል፣ ከፊታችሁ ቅርጽ ጋር የሚሄድ የቅንድብ አሰራር፣ ከፊታችሁ ቅርጽ ጋር የሚሄድ አለባበስ ኤቭሪቲንግ ሰራላችኋለሁ። ስለዚህ እንደዚህ አይነት ቪዲዮዎች እንዲደርሷችሁ የምትፈልጉ ከሆነ ይህንን አካውንት ሰብስክራይብ አድርጉ እና ሰብስክራይብ ካደረጋችሁ በኋላ ደግሞ ሁሌ የምመለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን ተጫኑ። ላይክ ሼር ማድረግ እንዳትረሱ። ጓደኞቻችሁ የፊታቸውን ቅርጽ እንዲያውቁ ላኩላችሁ። for all the support, for all the love። ከቲክቶክ የመጣችሁም ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እንደጠቀማችሁ ተስፋ አደርጋለሁ። ባይ